ከወደ ዩክሬን የተሰማው ዜና አነጋጋሪነቱ ዛሬም ቀጥሏል። እንደ ግሪጎሮሳውያን የዘመን ቀመር በ1932 የተወለደ ሰው በ2006 በዩክሬኗ ርዕሰ መዲና በኪየቭ የ25 ዓመት ወጣት ሆኖ ተገኝቷል። ይህ ሰው ይህን ያህል ዘመን ኖሮ እንዴት ወጣት ሆነ የሚለውም የበርካቶች ጥያቄ ነው። የባሰ እንደሚባለው ሰውየው በመጪው 2050 ዘመን ላይ መኖሩን የሚያረጋግጡ አሳማኝ የምስልና የቪዲዮ ማስረጃዎች ተገኝተዋል። በነገሩ ግራ የተጋቡት ፖሊሶች የአእምሮ ሕክምና ቦታ የወሰዱት ሲሆን ጎን ለጎንም መረጃዎቹን ሲያጣሩና ዶክመንቶችን ሁሉ ሲፈትሹ ግን መታወቂያውን ጨምሮ የሚለው ነገር በሙሉ ትክክለኛ ሆኖ ተገኝቷል። የያዛቸው ምስሎችና ቪዲዮዎችም አሳማኝ የሆኑና ምንም የተዛነፈ ነገር የሌላቸው እውነቶች ነበሩ። የቀድሞዋን ሶቪየት ኅብረት መታወቂያን የያዘው ይህ ሰው ከዚህ ባለፈ ወደ 2050 ተጉዞ የዩክሬንን መጻኢ ዕድል ለፖሊሶቹ አሳይቷል። በወቅቱ ይህ ሰው ፖሊሶች በቁጥጥር ስር አድርገውት እየመረመሩት ሳለ ነበር ወዲያውኑ ቅስፈታዊ በሆነ መልኩ የተሰወረው። እውን ይህ ሰው ታይም ትራቭለር ነው የሚለውም የበርካቶች ጥያቄ ሆኗል። A Ukrainian man claims he can time travel, then mysteriously disappears without a trace. 2 years later, he returns with photographs that nobody can explain. Veteran reporter Lester Holt covered the story, calling it one of the most puzzling cases he'd ever encountered.